ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 12 ቀን 2018 ዓመተ ምህረት የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ ሮሃ የፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱ የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችኋለን። በቅድሚያም አርዕስቶችን አስመጪዎች ላይ ጥብቅ እርምጃ እንደሚወስድ ኮሚሽኑ አስታውቋል። ከዚህ ጋር ተያይዞ የተሰጠውን ማሳሰቢያ የምትሰሙት ይሆናል። የፋይናንስና የህግ ጥሰቶች ላይ ተጠያቂነት አላረጋገጠም ስለተባለው ተቋም አነጋጋሪ መረጃ ተሰምቷል። ዝርዝሩን ትሰሙታላችሁ። በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎችን በተመለከተ አዲስ መረጃ ይፋ ተደርጓል። በዝርዝር ይዘነዋል። ፖሊስ በመዲናዋ በርካታ ግለሰቦችን በቁጥጥር ስር መዋሉ ተናግረዋል። ለምን? ዝርዝር መረጃ የምናደርሳችሁ ይሆናል። ባለስልጣኑ የጣለው ከፍተኛ ቅጣት አነጋጋሪ ሆኗል። አብራችሁን ስትቆዩ የምትሰሙት ይሆናል። እነዚህና ሌሎች ጉዳዮችን ያደረስናችሁ አብረን እንቆያለን። እናንተም አብራችሁን በመቆየት እንድትከታተሉን እንጋብዛለን። አሁን ወደ ዝርዝር መረጃዎች እንለፍ። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። በአዲስ አበባ መጪው ወር የሙቀት መጠን በከፍተኛ ሁኔታ የሚቀንስበት እንደሚሆን ተገለጸ። ከመጪው ህዳር ወር ጀምሮ በአዲስ አበባ ከተማ የቀኑ ዝቅተኛ የሙቀት መጠን ሊመዘገብ እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። አዲስ አበባ ከተማን ጨምሮ በምስራቅ አማራና በምስራቅ ኦሮሚያ አካባቢዎች ከመጪው ህዳር ወር ጀምሮ ከ10 ዲግሪ ሴልሺየስ በታች የሆነ ሙቀትን ሊያስተናግዱ እንደሚችሉ በኢትዮጵያ ሜትሮሎጂ ኢንስቲትዩት የትንበያ ዘርፍ ምክትል ዋና ዳይሬክተር የሆኑት ዶክተር አሳምነው ተሾመ ተናግረዋል። በዚህ ወቅትም በከተማዋ አልፎ አልፎ ወቅቱን ያልጠበቀ ዝናብ ሊከሰት እንደሚችልም ምክትል ዋና ዳይሬክተሩ ገልጸዋል። ዶክተር አሳምነው አክሎም ከሳይቤሪያ በመነሳት ወደ ኢትዮጵያ የሚነፍሰው ደረቅና ቀዝቃዛ የአየር ሁኔታ የሚጠናከር በመሆኑ በተለይም ከህዳር ወር መጀመሪያ ሳምንት ጀምሮ ከዕለት ወደ ዕለት የተለያየ መጠን ያለው ቅዝቃዜ ሊከሰት ይችላል ያሉ ሲሆን በቅዝቃዜው ሊከሰቱ የሚችሉ የጤና እክሎችን ለመከላከል ያስችል ዘንድም ማህበረሰቡ ከወዲሁ ጥንቃቄ ሊያደርግ እንደሚገባ አሳስበዋል። በአጠቃላይ ከተማዋ የበጋውን ወራት ደረቅ ፀሐያማና ነፋሻማ አየር ሁኔታን እንደምታስተናግድ በመጠቆም በሌላ በኩል በሚቀጥሉት የበጋ ወራት ለአብዛኞቹ የደቡብ አጋማሽ ሀገሪቱ አካባቢዎች ሁለተኛ የዝናብ ወቅት እንደሚሆንም ዋና ዳይሬክተሩ አንስተዋል። የአሜሪካ መንግስት ከዓለም አቀፍ የፋይናንስ ተቋማት ጋር በመሆን ኢትዮጵያን ለመደገፍ ቁርጠኛ መሆኑን አረጋገጠ። የገንዘብ ሚኒስትር አህመድ ሽዴ በአሜሪካ በነበራቸው ቆይታ ከአሜሪካ ትሬዠሪና ስቴት ዲፓርትመንት ከፍተኛ ባለስልጣናት ጋር መወያየታቸው ተገልጿል። ውይይቱ በዋነኛነት ያተኮረው በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብር በማጠናከር ላይ ሲሆን ሚኒስትሩ የኢትዮጵያን ወቅታዊ ሁኔታ ገልጸው የሀገር በቀል የኢኮኖሚ ሪፎርም አጀንዳን በማስፈጸም ረገድ የተመዘገቡ ውጤቶችን ማብራራታቸው ተዘግበዋል። አቶ አህመድ ሽዴ በመንግስት በኩል ግልጽነትን ለማሳደግ አስተዳደርን ለማጠናከርና ለንግድና ኢንቨስትመንት ምቹ ሁኔታን ለመፍጠር ያለመውን ቁርጠኝነት ያስረዱ ሲሆን ሁለቱ ወገኖች በልማት ባንኮችና በአይኤምኤፍ በኩል ለአጀንዳው ድጋፍ ስለማድረግ እንዲሁም የንግድና ኢንቨስትመንት ግንኙነትን ለማሳደግ የሚያስችሉ የጋራ የፍላጎት ዘርፎች ላይ ተወያይተዋል። የአሜሪካ ባለስልጣናት በበኩላቸው በኢትዮጵያ ሪፎርም የታየውን እድገት አድንቀው የአሜሪካን መንግስት የኢትዮጵያን የኢኮኖሚ
የኢኮኖሚ ለውጥ በቴክኒክ ድጋፍ በግል ሴክተር ተሳትፎና ከዓለም አቀፍ የፋይናንስ ተቋማት ጋር በመሆን ለመደገፍ ያላቸውን ቁርጠኝነት የገለጹ ሲሆን ሁለቱም ወገኖች የጋራ ኢኮኖሚያዊ ግቦችን ለማሳካት ትብብሩና ውይይቱን ለመቀጠል ተስማምተዋል። የወንዝ ዳርቻዎችን የበከሉ ድርጅቶችና ግለሰቦች ከ2 ሚሊዮን ብር በላይ ተቀጡ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ትላንት ጥቅምት 11 ቀን 2018 ዓ.ም በወንዞችና የወንዞች ዳርቻ በካይ ቆሻሻ የለቀቁ ድርጅቶችና ግለሰቦች 2 ሚሊዮን 350 ሺህ ብር መቅጣቱን አስታውቀዋል። በአቃቂ ቃሊቲ ክፍለ ከተማ ወረዳ 5 ኳዲስኮ ቀለም ፋብሪካ በካይ ፈሳሾችን ወደ ወንዝና የወንዝ ዳርቻ እንዲፈሱ በማድረጉ 400 ሺህ ብር ሲቀጣ በወረዳ 9 ዳቴብሮ ሚክሰር ሲሚንቶ አምራች ድርጅትም በካይ ቆሻሻ ወደ ወንዝ ዳርቻ በመልቀቅ 300 ሺህ ብር መቀጣቱ ተገልጿል። በተመሳሳይ በቦሌ ክፍለ ከተማ ወረዳ 5 መገናኛ አካባቢ ቫይብስ ሆቴልና ስፓ የሽንት ቤት ፍሳሽ ከወንዝ ጋር በማገናኘት ብክለት ሲያደርስ በድጋሚ በመገኘቱ 600 ሺህ ብር ተቀጥቷል። በተጨማሪም የሽንት ቤት ፍሳሽ ከወንዝ ጋር በማገናኘት በኮልፌ ክፍለ ከተማ የሚገኝ አንድ ጋራጅ ቤት 300 ሺህ ብር እንዲሁም አንድ ግለሰብ 50 ሺህ ብር ሲቀጡ በየካ ክፍለ ከተማ 9 ግለሰቦች በድምሩ 700 ሺህ ብር በመቅጣት አስተዳደራዊ እርምጃ ተወስደዋል። ባለስልጣኑ በቀጣይ ህብረተሰቡና ተቋማት ከዚህ አይነት ድርጊት እንዲቆጠቡን በማሳሰብ የሚወስደው እርምጃ አጠናክሮ እንደሚቀጥል የገለጸ ሲሆን ህብረተሰቡ ለማንኛውም አይነት የደንብ መተላለፍ በነጻ የስልክ ቁጥር 9995 መረጃና ጥቆማ እንዲሰጥ ጥሪውን አቅርበዋል። ሐሰተኛ ሰነዶችን ሲያዘጋጁ የነበሩ በርካታ ተጠርጣሪዎች በቁጥጥር ስር ዋሉ። የቦሌ ክፍለ ከተማ ፖሊስ መምሪያ ከብሔራዊ መረጃና ደህንነት አገልግሎት ጋር በመተባበር እንዲሁም የኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ በጥናት ላይ ተመስርተው ባደረጉት ክትትል የልዩ ልዩ ተቋማትን ሐሰተኛ ሰነዶችን ሲያዘጋጁ የነበሩ ተጠርጣሪዎችን በቁጥጥር ስር መዋላቸው ገልጸዋል። አልአዛር ሰለሞን የተባለው ወንጀል ፈጻሚ በቁጥጥር ስር የዋለው መስከረም 15 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ 4060 ጋራ መኖሪያ ቤት ውስጥ ሲሆን የተለያዩ የመንግስትና የግል ተቋማትን ሐሰተኛ ማህተሞችና ቲተሮችን በመጠቀም ልዩ ልዩ ሐሰተኛ ሰነዶችን እንደሚያዘጋጅ ፖሊስ የደረሰውን መረጃ መነሻ በማድረግ እንዲሁም አስፈላጊውን መረጃ በማሰባሰብ የህግ አግባብ ተከትሎ ባደረገው ብርበራ ብዛታቸው 50 የሚሆኑ የተለያዩ ተቋማት ማህተሞችና ቲተሮች እንዲሁም ሐሰተኛ ሰነዶችን ለማዘጋጀት ሲጠቀምበት የነበረን ኮምፒውተር ፕሪንተርና ሌሎች ቁሳቁሶችን ጨምሮ በኤግዚቢትነት ይዞ ምርመራው መቀጠሉን የቦሌ ክፍለ ከተማ ፖሊስ መምሪያ አስታውቀዋል። ከተያዙት ሐሰተኛ ሰነዶች መካከል የኢሚግሬሽንና የዜግነት ጉዳዮች መስሪያ ቤት የአዋሽና የንብ ኢንተርናሽናል ባንኮች ልዩ ልዩ ሰነዶችን ጨምሮ የክልልና የዞን አስተዳደር ሰነዶች እንደሚገኙበት ፖሊስ አስታውቀዋል። በተመሳሳይ ዜና የኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ ባደረገው ክትትል በክፍለ ከተማው ወረዳ 4 ልዩ ቦታው ዓለም ባንክ አካባቢ ዘሪሁን ገብረ ማርያም ምንተስኖት ለማ፣ ጸጋዬ ጋዲሳ እንዲሁም በአንተ አምላክ ግርማ የተባሉ ግለሰቦች በመኖሪያ ቤት ውስጥ የተለያዩ ሐሰተኛ ሰነዶችን ሲያዘጋጁ እጅ ከፈንጂ ይዞ ምርመራ ያጣራ መሆኑ ተገልጿል። የኮልፌ ቀራኒዮ ክፍለ ከተማ የ11 ወረዳዎች የአዲስ ከተማ ክፍለ ከተማ የወረዳ 13 የጉለሌ ክፍለ ከተማ የወረዳ 5 የንፋስ ስልክ ላፍቶ ክፍለ ከተማ የወረዳ 1 እና 2 የነዋሪነት መታወቂያዎችን የሸገር ከተማ አስተዳደር የፉሪ ክፍለ ከተማ የወረዳ 2 የአማራ ብሔራዊ ክልላዊ መንግስት የስልጤ ዞን ክብ ማህተሞች የልደት ካርዶች የአዲስ አበባ ዩኒቨርሲቲ የትምህርት ማስረጃዎች የሰነዶች ማረጋገጫ ልዩ ልዩ ሰነዶች እንዲሁም ሐሰተኛ ሰነድ ለማዘጋጀት የሚጠቀሙባቸው 2 ፕሪንተሮች 2 ኮምፒውተሮች 1 ላፕቶፕ 3 የመታወቂያ መቁረጫ መሳሪያዎችን በኤግዚቢትነት ተይዘዋል። ከወንጀል ድርጊቱ ጋር በተያያዘ ተሳትፎ ያላቸውን አብርሃም ጋዲሳ፣ ታጋይ ታደሰ፣ መንገሻ አሽመልስ፣ ገብረ ማርያም አመርጋ፣ ሚፍታ ጆሃር፣ ዮሐንስ ተስፋዬ፣ ገነት ዋለልኝ፣ ይታገሱ አያሌውና ፈርዲሳ መገርሳ የተባሉ ተጠርጣሪዎችን በቁጥጥር ስር መዋላቸውም ታውቀዋል። መኖሪያ ቤት የሚያከራዩ ግለሰቦች የተከራዩን ማንነት የማጣራትና የማረጋገጥ ግዴታ እንዳለባቸው ያስታወቀው ፖሊስ ህገወጥ ተግባራትን በማጋለጥና ጥቆማ በመስጠት ረገድም ህብረተሰቡ እያደረገ ያለውን ልምድ ሊያጠናክር እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል።
በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎችን በአገር ውስጥ ሊገጣጠሙ መሆኑ ተሰማ። ቢአኤካ ጀነራል ቢዝነስ ኃላፊነቱ የተወሰነ የግል ኩባንያ ከቻይናው ግዙፍ የከባድ ተሽከርካሪዎች አምራች ሻክማን ኩባንያ ጋር በመተባበር በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎችን በአገር ውስጥ መገጣጠም ሊጀምር መሆኑ አስታውቋል። ተቋሙ ይህንን ያስታወቀው ጥቅምት 11 ቀን 2018 ዓ.ም በተካሄደው የኢትዮ ቻይና ንግድና ኢንቨስትመንት ፎረም ላይ ሲሆን በ3 ወራት ውስጥ የከባድ ተሽከርካሪዎች መገጣጠሚያ ፋብሪካ በማዘጋጀት በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን በአገር ውስጥ መገጣጠም እንደሚጀምር የተቋሙ ማኔጂንግ ዳይሬክተር የሆኑት አቶ ሚካኤል ካሳ ተናግረዋል። ከዚህ በተጨማሪ በተፈጥሮ ጋዝ የሚሰሩ 150 ተሽከርካሪዎች ከቻይና ወደ አገር ውስጥ ሊገቡ መሆኑም የተገለጸ ሲሆን በዚህም ተሽከርካሪዎችን ከቻይና ማስመጣት የሚያስችል ስምምነት በትናንትናው ዕለት ተፈርመዋል። ስምምነቱ የተፈረመው በኢትዮ ቻይና ንግድና ኢንቨስትመንት ፎረም ላይ ሲሆን ተሽከርካሪዎቹ በተያዙ ዓመት ስራ ይጀምራሉም ተብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር በይፋ በመመረቅ የጎዴ ነዳጅ ማጣሪያ ፋብሪካ ግንባታ የመሰረት ድንጋይ ማስቀመጣቸው ይታወሳል። በመሆኑም የገንዘብ ሚኒስቴር በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነትና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ሆነው ወደ ሀገር ውስጥ እንዲገቡ መፍቀዱ መግለጹን አይዘነጋም። ይህንኑ መሰረት በማድረግም ቢአኤካ ጀነራል ቢዝነስ 150 በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ከቻይና ሻክማን ኩባንያ ማምጣት የሚያስችለውን ስምምነት ተፈራርመዋል። የፌደራል ዋና ኦዲተር በሚያጋልጣቸው የፋይናንስና የህግ ጥሰቶች ላይ ተጠያቂነት አላረጋገጠም ተባለ። የፌደራል ዋና ኦዲተር መስሪያ ቤት ከ2001 እስከ 2015 ዓ.ም ባካሄዳቸው የፋይናንስና የሥራ አፈጻጸም ኦዲትና ግኝቶቹን መነሻ በማድረግ የኦዲተር መስሪያ ቤቱን ጥንካሬና አስተዋጽኦ እንዲሁም የሚያስፈልጉትን ማሻሻያዎች የሚዳስስ ጥናት ላለፉት 6 ወራት በአዲስ አበባ ዩኒቨርሲቲ ሲጠና ከቆየ በኋላ ጥቅምት 8 ቀን 2018 ዓ.ም ይፋ ተደርጓል። ጥናቱ የፌደራሉ ዋና ኦዲተር መስሪያ ቤት ካጋጠሙት ቁልፍ ፈተናዎች አንዱ የፋይናንስ ነፃነት እጦት ነው ያለ ሲሆን ይህ የሆነበት ምክንያትም የኦዲት ስራውን ለማከናወን የሚያስፈልገው በጀት የሚመደበውም ሆነ የሚከፈለው በገንዘብ ሚኒስቴር በመሆኑ ነው ይላል። የኦዲት መስሪያ ቤቱ ያለበት የፋይናንስ ጥገኝነት የኦዲት ስራውን በተገቢውና ውጤታማ በሆነ መንገድ እንዳይፈጽም እንደሚገድበው ያመላክተው ጥናቱ ለማሳያነትም መስሪያ ቤቱ እንዲፈቀድለት የጠየቀው በጀት ሙሉ በሙሉ ያልተፈቀደባቸው ዓመታት መኖራቸው ተመላክቷል። ከዚህ ባሻገር አንዳንድ ጊዜም በመንግስት ተፈቅዶ የጸደቀለትን በጀት የኦዲት መስሪያ ቤቱ ከገንዘብ ሚኒስቴር ለማስለቀቅ እንደሚቸገር የጠቀሰው ጥናቱ ይህንንም መነሻ አድርጎ መንግስት በገንዘብ ሚኒስቴር በኩል የተፈቀደው በጀት ሙሉ በሙሉ እንዳይከፈል በማድረግ በኦዲተር መስሪያ ቤቱ ስራ ላይ ተጽዕኖ ሊያሳድር ይችላል ብሎ መከራከር ይቻላልም ብለዋል። ይህንን ፈተና ለመቅረፍም ታዲያ ኦዲት አድራጊው የፌደራል ዋና ኦዲተር መስሪያ ቤት ኦዲት ከሚያደርጋቸው የመንግስት ድርጅቶች ክፍያ የሚሰበስብበትንና የራሱን ገቢ የሚያገኝበትን ዘዴ መተግበር አንድ አማራጭ ሊሆን ይችላል ሲል ጥናቱ ምክረ ሐሳብ አቅርበዋል። ይህ አማራጭ ዋና ኦዲተር መስሪያ ቤት ዘላቂ የፋይናንስ ምንጭ ከመሆን ባሻገር የፋይናንስ ነፃነቱን እንደሚያረጋግጥ በተጨማሪም ኦዲት ተደራጊ የመንግስት ድርጅቶች የኦዲት ሂደቱን በባለቤትነት እንዲይዙ እንደሚያበረታታም ገልጸዋል። ሌላው በጥናቱ የተጠቀሰው የፌደራሉ ኦዲተር በመንግስት ጣልቃ ገብነት አስተዳደራዊ ነፃነቱን የተነፈገ መሆኑን ነው። የዋና ኦዲተር መስሪያ ቤት የህዝቡን አመኔታ ለማግኘትና ተልእኮውን በአግባቡ ለመወጣት ከአስፈጻሚው አካል ጣልቃ ገብነትና ተጽዕኖ ነፃ እንዲሆን የሚጠበቅ ቢሆንም በተደረገው ጥናት የኦዲት መስሪያ ቤቱ የራሱ ሰራተኞች በራሱ የማስተዳደር ነፃነት የህዝብ ተወካዮች ምክር ቤት ባወጣው የዋና ኦዲተር መስሪያ ቤት ሰራተኞች አስተዳደር ደንብ ቁጥር 8/2018 መጣሱን ጥናቱ አመላክቷል። በዚህ ደንብ መሰረትም በዋና ኦዲተር መስሪያ ቤትና በሰራተኞች መካከል የሚነሱ አለመግባባቶች በሲቪል ሰርቪስ ኮሚሽን የአስተዳደር ፍርድ ቤት እንደሚታዩና በአስተዳደር ፍርድ ቤቱ ውሳኔ ላይ ፌደራል ጠቅላይ ፍርድ ቤት ይግባኝ ሊባል እንደሚችል የተደነገገ መሆኑን የሚጠቅስ ጥናቱ ይህ የሲቪል ሰርቪስ ኮሚሽን ተሳትፎ በዋና ኦዲተር መስሪያ ቤቱ የውስጥ ጉዳይ ላይ የሥራ አስፈጻሚው መንግስት ጣልቃ መግባት ተደርጎ ሊወሰድ የሚችል ነው ብለዋል። የፌደራሉ ዋና ኦዲተር ከ2002 እስከ 2015 ባሉት ዓመታት ባቀረባቸው የኦዲት ግኝቶቹ ላይ የመንግስት ተቋማትን የገንዘብ አያያዝ አስተዳደርና ወጪ አደራረግ ህጋዊነት አዝማሚያ እየጨመረ መምጣቱን ጥናቱ ያመለክታል። የፌደራል ዋና ኦዲተር 2002 ላይ ባቀረበው የኦዲት ግኝት ሪፖርቱ ላይ
የ5.5 ቢሊዮን ብር ህግን ያልተከተለ የገንዘብ አያያዝ አስተዳደርና ወጪ በወቅቱ ኦዲት በተደረጉ የመንግስት ተቋማት መፈጸሙን ይህ የገንዘብ መጠን በ2008 በቀረበው ሪፖርት ላይ ደግሞ ወደ 19.7 ቢሊዮን ብር ማሻቀቡን በ2014 በቀረበው ሪፖርት ላይ ደግሞ ወደ 36.6 ቢሊዮን ብር ማደጉን ጥናቱ አመላክቷል። ቋሚ ኮሚቴው ይህን ሁኔታ እንዳይቀጥል አፋጣኝ የእርምት እርምጃዎችን የመጠየቅና እርምት ያልወሰዱ አካላትን ተጠያቂ ለማድረግ ስልጣንና ፈቃደኝነቱ ቢኖረውም ድፍረት የተሞላበት እርምጃ ለመውሰድና የማስተካከያ እርምጃ ያልወሰዱትን በህግ ተጠያቂ ለማድረግ የሚያስችል ጥንካሬ እንደሌለው ባደረግነው ግምገማ ተረድተናል ሲሉም አጥኚዎቹ በሰነዱ ላይ ማስፈራቸውን ሪፖርተር ጋዜጣ ዘግበዋል። ኮሚሽኑ አስመጪዎች ላይ እርምጃ እንደሚወስድ ገለጸ። የኢትዮጵያ ጉምሩክ ኮሚሽን አንዳንድ አስመጪዎች በህግ ከተፈቀደው በላይ የሆነ ዕቃ በሐሰተኛ ሰነድ አማካኝነት ወደ ሀገር ውስጥ በማስገባት ላይ መሆናቸውን አረጋግጧል። ኮሚሽኑ በጻፈው አስቸኳይ ደብዳቤ አስመጪዎች በባንክ ፍቃድ ላይ ከተገለጸው ትክክለኛ ብዛትና መጠን ኢንቮይስ ላይ መረጃዎችን ጨምረው በመግለጽ ሰነዶችን እያስመዘገቡ ይገኛሉ ብለዋል። የኮሚሽኑ የኢንተለጀንስ ዳይሬክቶሬት ባደረገው ማጣራት 18 ዲክላሬሽኖችን የመረመረ ሲሆን አስመጪዎች ኢንቮይስ ላይ ጨምረው በመግለጽና ቀረጥ ወይንም ታክሱን በዚያው መሰረት በማስላት ከህግ ውጪ ሆነን ዕቃ በህጋዊ ሽፋን እያስገቡ መሆኑን ማረጋገጡ ተገልጿል። ይህም የጉምሩክ ህጎችን የሚቃረን መሆኑን ኮሚሽኑ አስታውቋል። ይህንን ተከትሎም ኮሚሽኑ በሁሉም የጉምሩክ ቅርንጫፍ ጽህፈት ቤቶች ጥብቅ ቁጥጥር እንዲደረግ አስቸኳይ ትዕዛዝ ያስተላለፈ ሲሆን ህገወጥ ድርጊቱን ፈጽመው በሚገኙ አስመጪዎች የጉምሩክ አስተላላፊዎችና ባለሙያዎች ላይም ህጋዊ እርምጃ እንደሚወስድ አስጠንቅቋል። ይህ አይነቱ የጉምሩክ ጥብቅ ቁጥጥር ከጥቁር ገበያ የውጭ ምንዛሬ በመጠቀም ህገወጥ ንግድ የሚፈጽሙ አስመጪዎችንም ህጋዊውን መንገድ እንዲከተሉ የሚያስገድድ ነው የተባለ ሲሆን በህገወጥ መንገድ የሚካሄደው የውጭ ምንዛሬ ፍላጎት ሲቀንስ ይህ እርምጃ የውጭ ምንዛሬ ገበያው እንዲረጋጋ አስተዋጽኦ ያደርጋልም ተብሏል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባዎቻችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን እናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ ይፋ ያደረገው የውጭ ምንዛሬ ተመን ስንመለከት አንዱን የአሜሪካ ዶላር በ165 ብር ከ25 ሳንቲም ተገዝቶ 168 ብር ከ56 ሳንቲም ተሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 210 ብር ከ30 ሳንቲም ተገዝቶ 214 ብር ከ51 ሳንቲም ተሽጧል። አንዱን ዩሮ 187 ብር ከ50 ሳንቲም ተገዝቶ 191 ብር ከ25 ሳንቲም ተሽጧል። አንዱን የስዊስ ፍራንክ 195 ብር ከ25 ሳንቲም ተገዝቶ 199 ብር ከ16 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 44 ብር ከ20 ሳንቲም ተገዝቶ 45 ብር ከ08 ሳንቲም ተሽጧል። የሳውዲ አረቢያ ሪያል 43 ብር ከ50 ሳንቲም ተገዝቶ 44 ብር ከ37 ሳንቲም ሲሸጥ የቻይና ዩዋን ደግሞ 23 ብር ከ25 ሳንቲም ተገዝቶ 23 ብር ከ71 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት ለሰዓቱ የተዘጋጁት የዜና ዘገባዎቻችን እነዚህ እስካሁን ተከታትሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ መልካሙን ሁሉ ለእናንተ ተመኘን። ሰላም። ስራዎትን በተሻለ ጥራትና ቀልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ